ገነት በያፌት ሰራተኛ እገዛ ወደ ቤት መግባት ችላ ነበር። ነገር ግን ወደ ውስጥ ልትገባ ስትል ያፌትና ኤፍራታ ሳሎን ቁጭ ብለው እያወሩ ነበረ። ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሃል አስገባላችኋለሁ። እንግዲህ ካሳለፍነው ፓርት ላይ ገነት ኤፍራታን ለማግኘት ወደ ያፌት ቤት እንደሄደች ያፌትም እምቢ እንዳለና ከዛም በኋላ ግን ዳጊ ወዳለበት ወደ ዳጊ መኖሪያ ቤት እንደሄደች አይተናል። የዳጊ መኖሪያ ቤት ደግሞ ቢኒያምም ነበረ። እንዳጋጣሚ የዳጊም ጓደኛ ነበረ። ሶስታቸው እያወሩ ሳለ ገነትም ደግሞ ምንድን ነው በማለት ስትጠይቃቸው ስለ ጽዮን ነበር የዳጊ ጓደኛ እያወራ የነበረው። ቢኒያምና ዳጊ ሊደባደቡ ሲሉ ገነትና ዳጊ ገላገሏቸው። ገነትም ቢኒያምን ተቆጣቸው። አንተ እኮ ትልቅ ሰው ነህ፣ አሁን ከሱ ጋር መጣላት የለብህም በማለት አስጠነቀቀችው። እንደሚታወቀው የያፌት የአክስቱ ልጅ የዳጊ ጓደኛና ዳጊ አብረው ወደ ውጭ ይወጣሉ። ቢንያምንም ቁጭ በማድረግ ገነት ትመክረዋለች። እባክህን የወንድምህ አደራ አለብኝ፣ ወንድሜንም አደራ ልጄንም አደራ ብሎኝ ነው ወንድምህ ሲሞት። ስለዚህ ዳጊን ጠብቄ አንተን የምረሳህ አንተን የምተው መስሎ ከሆነ ወይም ደግሞ ኤፍራታን ለማዳን ብዬ አንተን መስዋዕት ማደርግ መስሎ ከሆነ ተሳስተሃል። ሁላችሁም ለኔ እንደ ልጆቼ ናቸው በማለት ታስጠነቅቀዋለች። ቢንያምም እሺ በማለት ይቀበላል። ወይዘሮ ገነትም አስከትላ ልጄ እንደማትሆን እያወቅኩ ልጄ ብዬ የምጠራህ ያለ ምክንያት ይመስልሃል እንዴ በማለት ይልቁንስ ሰሞኑን ምን አዲስ ነገር አለ በማለት ትጠይቀዋለች። ፍቅር የያዘህ ይመስላል በማለት ትጠይቀዋለች። አዎ በማለት ይነግራታል። ያችን ጽዮንን እንዳይሆን በማለትም ስትጠይቀው አዎ ወይዘሮ ገነት ጽዮንን ነው በማለትም ሲመልስላት ጥንቃቄ ብታደርግ ጥሩ ነው። ያቺ ልጅ እኮ ወደ ሙሉ ማስታወሷ ስትመለስ ምን አይነት አመለካከት ላንተ እንደሚኖራት አታውቅም። አንተ የቀረብካት በታመመችና ነገሮችን በረሳች ጊዜ የቀድሞ ፍቅረኛሽ ነበርኩኝ፣ ድሮ ፍቅረኛ ነበርን ሳትታመሚ በፊት፣ አሁን ረስተሽኝ ነው በማለት ስለሆነ የቀረብካት ሙሉ ለሙሉ ነገሮችን ስታስታውስ ምን አይነት አመለካከት ላንተ እንደሚኖራት እንዴት ታውቃለህ በማለት ትጠይቀዋለች። እወዳታለሁ፣ ነገር ግን እኔም እሱ ነገር እያስፈራኝ አንዳንዴ ልደውልላትልና ሳልደውልላት እቀራለሁ፣ ልሄድልና ሳልሄድ እቀራለሁ፣ ነገር ግን እሷ አለሁበት ትመጣለች በማለትም ይመልስላታል። እንግዲህ ሂዊም ያፌትን ለመያዝ ከባልደረቦቿ ጋር በመሆን የተለያዩ መንገዶችን እየተጠቀሙ የተለያዩ ሲስተሞችን እየተጠቀሙ እየሰሩ ነው ያሉት። እንደዚሁም ደግሞ ወደ ቤዚ መታ ሂዊ ቤዚዬ ስለ እኔ ከሰዎች ስትሰሚ እንድትናደጅ አልፈልግም፣ ስለ ሁሉም ነገር በጣም ይቅርታ፣ እህትሽ ኤፍራታም ሆነ እኔ እንወድሻለን በማለት ትነግራታለች። ምን ነው ሂዊ ዛሬ የተለየ ነገር ምን አለ? ለምንድን ነው እንደዚህ የምትይኝ በማለት ስትጠይቃት እኔ ወደ ሆነ ቦታ ልሄድ ነው፣ ምናልባትም ሁለተኛ ላንገናኝ እንችላለን በማለት ትነግራታለች። ሁሉም ሰው ትተውኝ እየሄዱ ነው፣ ምን እየተፈጠረ ነው ሂዊ በማለት ትጠይቃታለች። ቤዝዬ እኔ አንቺን የቀረብኩሽ ለጥቅም ብዬ ነው፣ አንቺን የቀረብኩሽ የሆነ ነገር ላይ ስለምታዳርሽኝ ነው። ነገር ግን በንጹህ ልቧ የምትወድሽ እህትሽ ኤፍራታ ሁሌም እንደምትወድሽ አትርሺ። እኔም ለጥቅሜ ከቀረብኩሽ በኋላ ስለ አንቺ የዋህነት እንደዚሁም ደግሞ ለመወደድ ብዙ ነገር የምታደርጊ ሴት መሆንሽን በዚህ ተገንዝቤያለሁ ትላታለች። ሂዊም ማስቀጥላ ወደ ሆነ ቦታ ልሄድ ስለሆነ ምናልባትም ላንገናኝ እንችላለን፣ ነገር ግን ስለ እኔ ሁሉንም ነገር መስማትሽ ስለማይቀር ስትሰሚ በእኔ እንዳትቀየሚ ብዬ ነው። እኔ ወድሻለሁ፣ ነገር ግን ስለ እኔ ሙሉ መረጃውን ስላልነገርኩሽ በጣም ይቅርታ። 9ኛ ክፍል እያለን ታስታውሻለሽ? ከዛ ወደዚህ 6 ዓመታቶችን የት እንደቆዩ አታውቂም። የሆነ ጊዜ እንዳጋጣሚ ስደውልልሽ ጓደኛዬ ብለሽ ስታናግሪኝ እኔም ጓደኛዬ ብዬ ወደ አንቺ ቤት የመጣሁት ጓደኝነትሽን ብዬ ሳይሆን ለሆነ ስራ ስለምታስፈልጊ ነበረ። በጣም ይቅርታ።
ብዙ ሰዎች ወደ አንቺ የሚቀርቡሽ ለጥቅም ብለው ነበረ። ለዛም ነው እኔ የዋህነትሽንና ሙሉ ማንነትሽን ለማወቅና አንቺን እንደወድሽ ያደረገኝ በማለትም ትነግራታለች። እሺ በቃ በማለት ይለያያሉ። ነገር ግን ብትነግሪኝ ምን እንደሆነ ሚስጥሩ ብትነግሪኝ ደስ ይለኝ ነበር በማለት ስትጠይቃት፣ እባክሽ ቤዚ ግርግር አትፍጠሪ፣ ምናልባት እነ ናታንም ሊመጡ ይችላሉ። ግርግር መፍጠር አያስፈልግም። ነገር ግን ምናልባት ፖሊሶችም ከጠየቁሽ የማገኘው ሰው አለኝ በማለት ወደ ራቀ ቦታ ሄዳለች ቢያቸው በማለት ትወጣለች ሂዊ። ቤዚም ሂዊን ካሰናበተች በኋላ የግቢውን በር ዘግታ ወደ ቤት እየተመለከተች ብቻዬን ልቀር ነው በቃ ይሄ ቤት ብዙ ሰው ነበረው፣ ነገር ግን ያለ ሰው ቤት ምንም ጥቅም የለውም በማለት የባዶ ቤትን ምንነት እያስተነተነች ወደ ቤቷ ትመለሳለች። አሁን የቀሩት ጽዮንና ናታን ብቻ ናቸው፣ እነሱም በቅርብ ይወጣሉ በማለት ወደ ቤቷ ትመለሳለች። እንግዲህ አቶ ያፌት በጣም ደስተኛ ሆነዋል። ሰርግ እየጠራ ነው። ግማሹን በካርድ እያዘጋጀ እየበተነ ነው ያለው። ሌላውን ደግሞ እንደዚህ ሲናደዱም ሆነ ሲደሰቱ ፊታቸውን ማየት የሚፈልጋቸውን ሰዎች ደግሞ እንደነ ናታን አይነቶቹን በቤታቸው በር ድረስ እየሄደ እየጠራቸው ነው ያለው። ከነገ ወዲያ ሰርጌ ነው እና በሰርጋችን ዕለት እንድትገኙ የካርድ ለማዘጋጀት ነገሮች ስላልተመቻቹልኝ ነው እዚህ ድረስ እኔ በእግሬ መጥቼ ልጠራችሁ የፈለግኩት በማለት እንደማትመጡ አውቃለሁኝ በማለትም ይጠራቸዋል። እንዴ በጣም እንመጣለን እንጂ ለምንድን ነው ማንመጣው? ኤፍራታ ስታገባማ ቁመን ነው መዳር ያለብን በማለትም ናታን ጠንከር ያለ መልስ ይመልስለታል። ይህን ስትሰማ ጽዮን በጣም ትናደዳለች። ወንድሜን ለማናደድ ብለህ ምንም ነገር እንደምታደርግ አውቃለሁ በማለት ነገር ግን እሱ ምንም አይናደድልህም በማለት በሩን ትዘጋና ወደ ቤት ትመለሳለች። ናታንም ተከትሏት ወደ ቤት ይገባል። እንደዚሁም ወንድሟን ለማጽናናት የማትጠቀመው ነገር የለም። ጽዮን ነገሮችን ወደ ማስታወስ እየሄደች ትመስላለች። ጽዮንም በፍጥነት ወደ ቤት ገብታ ቁጭ አለች። ቁጭ ያለችበትም ቦታ ሳሎን ነበረ። ሳሎን ቤት ደግሞ ቤዚም ነበረች። ይቺ ኤፍራታ ነች። በሷ ምክንያት ነዋ በማለት ስለ እሷ ለማውራት ስትሞክር አይ እኔ ግን ኤፍራታ የሆነ ነገር ተገዳ በሆነ ነገር አስገድዷት ይመስለኛል በማለትም ለናታንም ተነግረዋለች። ቤዚ እንዴት ካንቺ ይሄን ነገር ልሰማ እንድቻልኩ አላውቅም በማለት ይመልስላታል። አይ ምንም ልትደነቅ አይገባም። ኤፍራታን እህቴን በደንብ አውቃታለሁ። ከኔ ጋር ተጋብተህ እንኳን እሷ አንተን ከማፍቀር ወደ ኋላ አላለችም። 6 ዓመታትን አብራችሁ በፍቅር ቆይታችኋል። እንዴት እንደዚህ በቅጽበት ሌላ ሰው ልታፈቅር ትችላለች ብለህ ታስባለህ? እንዳይቆጭህ ኤፍራታ ለምን ያፌትን ለማግባት እንደወሰነች ማጣራት ይኖርብሃል በማለት ትነግረዋለች። እሷ እኮ ሌላ ሰው ወድጃለሁ፣ ሌላ ሰው አፍቅሬያለሁ በማለት ፊት ለፊቴ እያየዋት ነግራኛለች ሲልም እኔ እህቴን በደንብ ነው ማቃት። እህቴ ኤፍራታ አንድን ሰው ለማዳን ምንም ነገር ታደርጋለች። ለሰው መስዋዕት ስትከፍልም በሙሉ ፈገግታና በደስታ ነው። ስለዚህ ሳይረፍድብህ ብትታገል ይሻላል። በኋላ ጸጸት አይጠቅምህም። እንደዚህ ፈሪ አትሆን። ነገሮችን መጋፈጥ መቻል አለብህ ናታን በማለት ጠበቅ ያለው ንግግሮችን ከተናገረች በኋላ ትታው ወደ ፎቅ ትሄዳለች። ናታንም ራሱን እየጠየቀ ይህ ሰርግማ መስመር የለበትም በማለት ለራሱ ይወስናል። የያፌት ሰራተኛና ኤፍራታ በጣም የተግባቡ ይመስላሉ። በጣም ነገሮች በጥሩ ሁኔታና ባቀደው መልኩ እየሄዱ እንደሆነም ስለገመተ ያፌት በጣም ደስተኛ ነው። ኤፍራታን በቻለችው አቅም ነገሮችን ያለ ማስነቃትና ነገሮችን ጥሩ እየሄዱ እንዳሉ እንደሆነ እንዲያስብ እያደረገችው ነው። እሱም ፍጹም የሆነ ሰላማዊ ሕይወት እያገኘ እየመሰለው ነው ሰሞኑን። ነገር ግን እነ ሂዊ ከጀርባ ጠንከር ያለ ስራና በሙሉ ለሙሉ ስለሱ መረጃዎችን እያሰባሰቡ እያገኙም ይመስላሉ። እንደሚታወቀው ኤፍራታና ሰራተኛዋ ጓደኛ እየሆኑ ያሉ ይመስላሉ። ነገር ግን ኤፍራታ በመጠራጠር ላይ ናት። ይህችን ሰው አምኗት ቤቱ ሊያስገባት የቻለው የእሱ ሰው ስለሆነች ነው በማለትም ትጠራጠራለች። አልፎ አልፎም ግን ይነጋገራሉ። ቁጭ ብለው እየተነጋገሩም ነበር። ዛሬ ያፌት በሩን ከፍቶ የገባው ምን እያወራችሁ ነው በማለት ሲጠይቃቸውም
አይ በማለት ነገሮችን ለመቀየር ሲሞክሩ አዎ ሰራተኛና አሰሪ ጓደኛ ሊሆን አይችልም ሂጂ በማለት ሰራተኛዋን ሲነግራት እሺ በማለት ወደ ኪችን ትመለሳለች። በተመለሰችበት ወቅትም ዘወር ብላ የቀረጸችው ቪዲዮ ነበረ። እሱም ደግሞ ስልኬን አምጣ ስትለው አልሰጥሽም የሚለውን ቪዲዮ ነበረ። ሙሉ መረጃ ቪዲዮ ከቀረጸች በኋላ ወደ መላክ ወዳለበት ቦታ ልካለች ማለት ነው የያፌት ሰራተኛ። እንግዲህ ናታንም ከቤዚ ጋር ሰሞኑን እየተግባቡ ያሉ ይመስላሉ። ቤዚ ነገሮችን በድብቅ የምትፈልገውንና የሚጠቅማትን ብቻ የምታደርገው የነበረው ቤዚ አሁን በግልጸኝነት ሰዎች እየራቋት ስላሉ እንደዚሁም ደግሞ ስለ ኤፍራታ በተለይ ኤፍራታን ከእስር ቤት ከወጣሁ በኋላ አልጠላኋትም። ምክንያቱም ኤፍራታን ብዙ ነገር በድያታለሁ። መልስ ሰታኝ አታውቅም። ባይገርም እስር ቤት እያለሁ ማንም ሰው አያወራኝም፣ ነገር ግን የሚያወሩትን እሰማ ነበረ። ስለዚህ ኤፍራታ ምንም ነገር እንዳላደረገችኝ ተረዳሁ። ዛሬ የምነግርህ ትልቅ ሚስጥር አለኝ፣ ቁጭ በል በማለት ያፌት ናታን ቁጭ እንድል ታደርገዋለች። ናታን ቁጭ ካለም በኋላ እንደዚህ ያልሽኝማ ትልቅ ነገር ቁም ነገር መሆን አለበት በማለት ሲጠይቃት ያኔ ታስታውሳለህ የሰከርክ ጊዜ በማለት ትጠይቀዋለች። አዎ በደንብ አስታውሳለሁ፣ እንዴት እረሳለሁ ያንን ቀን በማለት ሲነግራት የዛን ቀን ያልኩህ ነገር ሁሉ ውሸት ነው። አዎ መስከረህ እውነት ነው፣ ነገር ግን አንተና እኔ ምንም ግንኙነት አላደረግንም በማለት ትነግረዋለች። እንዴት ሊሆን ቻለ በማለት ሲጠይቃት እንግዲህ እውነታው ይሄ ነው በማለት ትነግረዋለች። ናታንም በመደናገጥ ትቷት ይሄዳል። በቃ እውነታው ይሄን እስከሆነ ድረስ ማወቅ አለብህ ብዬ ነው በማለት ራሷን ትመክራለች። ሙሉ መረጃውን ደግሞ ሄደህ ጽዮንን ጠይቃትን በማለት ሌላ መልእክት ትነግረዋለች። ወደ ጽዮንም ሲሄድ ቢኒያም ስላልደወለላት ጽዮን በጣም ተናዳ ነበረ። ሁኔታዋን ስላየ ጽዮን እህቴ ምን ሆነሽ ነው በማለት ሲጠይቃት እስከ ዛሬ እኮ በዚህን ሰዓት ይደውልልኝ ነበረ፣ 6 ደቂቃ አለፈ እስካሁን አልደወለልኝም በማለት ስለ ቢኒያም እንደምታወራ ሲገባው አብሽሬ ይደውላል ወይም ደግሞ ደውይለት አንቺ በማለት ይነግራታል። እንደዚሁ ወይዘሮ ሉሊት ደግሞ ስለ ኤፍራታና ስለ ገነት ስታውቅ ወድቃ ነበረ። ደስ የሚለው ነገር አልጋ ላይ ነው የወደቀችው፣ መሬትም ላይ አልወደቀችም። ብዙም እንደማትጎዳ ተስፋ እናደርጋለን። በቀጣይ ክፍል የያፌትና የኤፍራታ ሰርግስ ሰምራል አይሰምርም? ሉሊትስ እንዴት ትሆናለች? ቤዚስ ምን ትወስናለች? የሚለውን ደግሞ ቀጣይ ፓርት ላይ የምናይ ይሆናል። መልካም ጊዜ